ነገር እኔ የመጣሁት እሷን ይቅርታ ለመጠየቅ ሌላ ነገር አይደለም። የምን ይቅርታ ነው? የምን ይቅርታ ነው? አራቦሽ በእግዚአብሔር ሰላም የተወደዳችሁ የቻናሌ ቤተሰቦች በመላው ዓለም የምትገኙ ወገኖች ሰላማችሁ በዙ ትርፍ ይበልልኝ። መጀመሪያ እየሳኩ በጀምራ አይሻለኝም ወደ ንዴቴ ከመሄዴ በፊት ማለት ነው። ዛሬ የሩትዬ ወንድም ይሁን ያጎቷ ልጅ ይሁን ብቻ አንድ ቆንጆዬ ምን መሰለ ልጅ ማለት ነው ከአብርሽ ጋር ግብ ገጥሞ ነበር የተመለከትነው ማለት ነው። መቼስ የማያሳየን ነገር የለም የነ ሩትዬና የነ አብርሽ ታሪክ ማለት ነው። አብርሽ አይኑን በጨው አጥቦላችሁ እናት አባቷ፣ ቤተሰቦቿ፣ ዘመዶቿ ብቻ የቤተሰቦቿ ዘመድ ቤት ነው ቀጥ ብሎላችሁ ሄዷል ቤተሰብዬ። እና በጣም ያስገረመኝ ነገር ማለት ነው ቆይ አንተ ነህ የሄድከው አቡሽ ነው የመጣው አልገባኝ ወደ ቤት ካልገባው ጭራሽ ብሎ ሩታን እኮ ፌንት ሊያስነቅላል ነበር ቤተሰብዬ። በዛ ላይ ደግሞ ማለት ነው ቆይ አቡሽ ማለት ነው ያጎቷም ልጅ ወንድሟም ልጅ ብቻ ግን ማለት ነው ያው በቪዲዮ ላይ ሩታን የሰራትን ነገር ስለሚያውቁ ሁሉም የሚያስቡት ልክ እንደኛ ነው። እኛ እንዲያውም ከኛም በበለጠ እንዲያውም ብዙ ነገር እነሱ ያውቃሉ ብዬ ነው ማስበው። እና እንዴ ለለለ ብሎ አበባ ጎዝጉዞ እንዲቀበል ነበር የፈለከው። አበጋዝ ልበል ዛሬ ቅርታ አድርጉልኝ። አብርሽ ግን ታስቀኛለህ የምር አንዳንዴ በጣም ነው የምታስቀኝ። ቆይ ደግሞ እስቲ ያረጉድ ነው እኮ ዛሬ የተወራው ነገር ጠቅላላ ታምር የሚያስብሉ። እኔማ ሪያክሽን ብሰራ ነበር በዛሬው ቪዲዮ በጣም አሪፍ የሚሆነው። ግን ቤተሰብዬ አንድ ስልክ ስለሆነ ምንም ሪያክሽን መስራት አልችልም። ሪያክሽን ለመስራት ያው ሁለት ስልክ መሆን አለበት ወይ ሁለት ነገር ወይ ላፕቶፕ እና ስልክ ማለት ነው። ስለዚህ ይሄ ነገር ስለሌለኝ ሪያክሽን ለመስራት አልችልም ማለት ነውና የዛሬው ቪዲዮ ሪያክሽን ያሰራልና ቆይ ቤታቸው ድረስ ሄደክ ውዝግብ መፍጠርክ ሳያንስ ማለት ነው ምን ያመጣል? ምን አባቱ ያመጣል ምናምን እንዴ ወጥረገጥ ካብርሽ ዛሬ ማለት ነው። በህይወትክ እንደዚህ አይነት ወጥረገጥ አታውቅም። የዛሬ ወጥ አረጋገጥ በጣም ለየት ያለ ነው። በጣም ለየት ያለ ቆይ እኔ አንድ ቤተሰብ ጥያቄ እንድትመልሱልኝ የምፈልገው ትልቅ ጥያቄ እኔና አብርሃም ቤት ኮሜንት አስቀምጫለሁ። ሩት ማለት ነው እዚህ በነበረሽ ጊዜ በእያንዳንዱ ደቂቃ በሆነም ሰዓት ብቻ በሰው ምክንያት ይገናኙ ሲያገኛት ለምንድን ነው ይህንን ነገር ማድረግ ያልቻለው? ምን እንዳለ ሰምታችሁታል? ዛሬ አበባ ይዞ ያስኬደው ምክንያት እስቲ ኦዲየንሶችም አንዳንድ ኮሜንት የምታረጉም ሰዎች እስቲ ደግሞ ይሙል ለእናንተ ይሁንላችሁ ይሙላላችሁ። አብርሃም ለምንድነው ይቅርታ የማይጠይቃት ለምንድነው እንዲማረጋት ትላላችሁና እስቲ ደግሞ ለእናንተ ይሙላላችሁ። አይደንቅም? አብርሃም እኛ እኮ ትዳርህን አንኖር ልከምሺ ትዳርህን የምትኖረው አንተ የራስን ትዳር የምታጣጥመው የራስን ትዳር ህይወት የምትዘራበት አንተ እንጂ እኛ አይደለንም። እኛ እኮ መስለቅልንን እያየን ነው ሀሳብ የምንሰጥክ እና ለኦዲየንስ ነው እንዴ አንተ ትዳርህን የምታቀናው ትዳርህን የምታፈርሰው? አንተ የምታረጋቸው ነገሮች ጠቅላላ አይታዩክም ማለት ነው። ወይኔ አብርሽ ወይኔ አብርሽ ወይኔ አብርሽ ወይኔ አብርሽ ቤተሰብን አንድ የተረዳውን ነገር ማለት ነው አቃጥሎ ነው የሚደፋችሁ። እኔ ሩታ መጥኔ ስጥሽ ነው የሚለው ሌላ ምንም አይደለም። በጣም አወዛጋቢ የሆነ አስተሳሰብ ነው ያለው። መሄድ በሌለበት መንገድ ሲሄድ ታገኙታላችሁ። አሁን ሰሞኑን የት ነበረ ሩታ እንደዛ ሲያገኛት እሷን በዛ ሰዓት ላይ እንደዛ ከቡታጀራ ተንገብግቦ ሩታ ታመመሽ ብሎ አብዶ መጥቶ ሰከንን ያለው ልክ አዲስ አበባ ሲገባ ሄዶስ ጠይቋታል። ውሎ አድሮ እኮ ነው ቤቷ ሄደው ምን ቤቷ ይሄዳል ያገኛትም ጭምር። ስለዚህ ልጅ ጤነኛ ነው እና የማስመሰል ጥግ በቃ ዛሬም እያስመሰልክ እንደሆነ እኛ የተረዳ ነው። እንዲህ አይነት አስመሳይነት በህይወት ዘመን አይቻል አቅም አጠገቡ ስትኖር ትሪት ያረጋትም ይቅርታ አይጠይቃትም። አሁን ኦዲየንስ ኮሜንት ስላረገ ብቻ ዋይዞ ሄደ እስቲ እናንተ ይሙላላችሁ ነው ደግሞ ያለው። አነጋገሩ በራሱ በጣም አስገራሚ ነው። ይኸውልህ አሁንም አንተ የምትላቸው ነገሮች ሁሉ ማለት ነው ያልተጻፈ ነው የምታነበው። ሩታ ልክ እሷን ስለወደዳችኋት እሷን እንዲህ ስላረጋችሁ ቢያንስ ጥሩ ነገር በሉ ጥሩ ነገር አድርጉ ምናምን የምትለው አንተ ጥሩ ስራና ስትመጣ እስቲ ያኔ እኛ አንተን አናሞግስህ በቃ ያኔ ማለት ነው እንዴ ዞረክ እሷን ለማስጠቆር ዞረክ ችግርን ወደ እሷ ለማሳበብ መቼም ቢሆን
መቼም ቢሆን አንተ የራስህ ተታይቶ የምታረም ሰው አይደለም። በቃ እኔ አሁን ተስፋ ቆርጫለሁ። አብርሃም የሚቀየር ሰው አይደለም። እግዚአብሔርን ቤተሰብ እኔ ሳስበው በጣም አገዱ ይፈጃል። በጣም እንዴ ለአንተ ሲባል ትምህርት ቤት ይከፈት እንዴ? የአእምሮ ማንቂያ ትምህርት ቤት። ልክ ሁሉ ነገር በቃ በህልሙ ተኝቶ እንዳየ ነው የሚመስለው። ያረገው ነገር አይታየው ጥፋቱ፣ ሁሉ ነገር አስገርሞታል። ምን አይነት ላይፍ ብታሳልፍ ነው አንተ በዚህ ልክ ስህተቶች የማይታዩክ? ምን አይነት ህይወት ነበረ ቀድሞ ላይፍክ? ፍቅር ወዳ አይደለም ጥላ ሄደችው። እኔ አሁን ስረዳ ማለት ነው የምር something wrong እንዴ! ምንድነው እንደዚህ ሰውን በዚህ ልክ ማቃጠል ማብሸቅ? ከዛ ባለፈ ደግሞ አንተ እዚህ ሆነ አንተ ቀድመ ያላገኘካት ያላደረከውን ነገር ቤተሰቧ ቤት ድረስ ሄደ ለመበጥበጥ ለምን ፈለክ? እኔ ያልገባኝ እሱ ነው። እና የእሷ ቤተሰቦች ቤት ድረስ ሄደ በር ላይ ቆመህ እሷን እንደዛ ለማናገር ስትሞክር ያጎቷም ልጅ ይሁን ወንድሟ አሁን ለይተን አላወቅንም እኛ እንደዛ አይነት ሪአክሽን ቢያሳየ ለምን ገረመክ? ልጁ ምን ሆኖ ነው እንደዚህ የሚያደርገኝ ምናምን በቃ እንዲያውም ትቢት አለክ ማለት ነው እንዴ? መብቱ ነው። ቤቱ ድረስ ሄደህ እኮ በራን ካክተክ የሰው እንትን እያልክ የነበርከው አንተ ነህ። አንተን የሚያውቁ ደግሞ በከጂነት ሴት አባራሪነት ትዳርን የማታከብር ወንድ መሆንን ከኛ እኩል ሚዲያ ላይ ያዩልክ ጥሩ ያልሆነ አስተሳሰብ እንዲሱ ላይ ያደረክባቸው ያንተ ስቶሪ ነው። ከየት አመጡት እነዚህ ሰዎች? ሩታ አውርታላቸው አይደለም። ታሪክ እንዳለ ሚዲያ ላይ ነው ያለው። ስለዚህ የእሷ ቤተሰብ ቤት ድረስ ሄደ መበጥበጥክ በጣም የነውር ጥግ ነው። በነገራችን ላይ አንተ አሁን የሚመስለኛል አፋጥነ ታሪኩን ድፍንፍን አድርገህ ከሩታ ጋር ተለያይተክ በዛ በኩል ደግሞ እንዲህ ክንፋቸውን የዘረጉ አሉ አሞሮች ማለት ነው። ከነሱ ጋር ሸሽ ገዳሚ ለማለት ነው በይፋ አውጀክ። እኔ ነቅቼ ይባሃለው ባይዘው ማለት ነው። የኔን ቪዲዮ የምታዳምጥ ከሆነ አብርሽ እስቲ አንተ ትክክለኛ ሰው ሆነና እኔ የኔ ማር ግሬስ ማለት ነው ካንተ ጎን እንደማልቆም ያናሳያለሁ። ሁሌ በስተት መንገድ ሁሌ የማይዋጥ ነገር ነው የምታመጣውና ዛሬም የራስክ ጥፋት ነው። ማንም ላይ እንዳትለክክ። ሩታ ምን ታርግክ? ማከላችሁ ሆና እንዳትመጣ ስትልክ የነበረው ይሄ ችግር እንዳይፈጠር ነበር። አየክ አይደለ? ልታስመታኝ ልታስደበድበኝ ትላለህ። በዛ ላይ ምን አባት ያመጣል ይባላል። የሚስትህን ቤተሰብ ማታከብር ጉደኛ ወንድ ሆነክ ደግሞ ዛሬ ተገልጠካል ማለት ነው። ሌላ አዲስ ገጸ ባህሪክን አየንልክ ዛሬ ማለት ነው። አረ በእናትሽ ሼም ያዝክ እንዴ! በጣም ሼም የሚያስይዝ ስራ ነው ዛሬ ሰራከው። ልጁን ጎትጉተክ እንድትሄድ ከሆንኩ በኋላ እኮ ምንም ያ ሰው ቢያረግክ አንተ ስብር ማለት ነበረብህ። ለምንድነው ዛሬ እንዲህ ደረትን ነፍተ ልጁን እንደውም ምን አይነት ሰው ነው ምናምን እስከ ማለት ደረጃ የሚያደርስ አይደለም። በቃ ስራህን ነው ያሳየክ። እንደ እልል ብሎ አበባ ጎዝጉዞ እንዲቀበል ፈለክ። ያንተ አበባ የሩታን ታሪክ ሊቀይር የሩታን ልብ ሊጠግን ማለት ነው። ወይ አብርሽ ገና ጥሬ ነው። እግዚአብሔርን ቤተሰብ ጥሬ እንዲህ አይነት ሰው ጋር ፍቅር ምናምን እንዳይኖራችሁ ሴቶችዬ፣ እንዳይኖራችሁ ጌታን ነው የምላችሁ እንዳይኖራችሁ። ለምን እንደሆነ ታውቃላችሁ? ተቃጥላችሁ አራችሁ ደብናችሁ መጨረሻችሁ ሞት ነው የሚሆነው። ሩታ ወዳ አይደለም የሸሸችው ከነ ልጇ መሸሽ ነው የሚያዋጣው። የምሬን መሸሽ ነው የሚያዋጣው። አሁን ሳስበው something wrong አለ ጭንቅላትክ ውስጥ። አንተ መቼ የማይቀየር የሆነ ስብዕና የሆነ ሰዎችን የሚያኮማተር የሚያናድድ ነገር ነው የምታደርገው። ጠቅላላ ለመቀየር የማትዘጋጅ ሰው አንተ ናየው በዚህ ምድር ላይ። ብዙ ሰዎች እኮ ከብዙ ስተታቸው ተመልሰው ታሪክ ይሰራሉ። አንተ ምንድነው በተደጋጋሚ ጥፋት ውስጥ የምትዋኘው ማለት ነው? ተመችቶክ ነው? ሂድበት። ብዙ ስተቶች ሰርተክ መጨረሻ ብቻህን ቀርተክ ራስክ ላይ ከባድ የዘላለም ጸጸት የምታተርፈው አንተ ነህ። አሁን ተወቃሽ አታርግ። ኦዲየንስን ኮሜንታተሮች ዛሬ ሲወቀሱ ነበር። እኛ ምን እናርግክ? ምንም አላጠፋንም። እኛ ጥፋትን እየነገርንክ ነው። አንተ ግን አመስግኑኝ ነው እያልክ ያለከው። አናመሰግንም። በየትኛው ስራክ እናመስግንህ? በየትኛው ስራክ? በዚህ በደስ በማይለው በትዳር ላይ ሌላ ሴቶችን ምናምን አሽኮሎሌ ማለት ምናምን ሚስቱን የማያዳምጥ ወንድ፣ ሚስቱን ቆሞ የሚያናግር ወንድ፣ ቁጭ ብሎ መነጋገር የማይወድ ወንድ፣ ለየትኛው ገጸ ባህሪ ከኛ እንወክለን እና ጨብጭብልን? ንገረን እስቲ። ወይኔ መቃጠል የሩታ ቤተሰብ ማለት ነው። የምሬ ነው ያልፈርድበትም። ምክንያቱም አብርሽ እዚህ እድል እያለው ያልተጠቀመበትን እሷ ቤተሰብ ቤት ድረስ ሄዶ መበጥበጥ የፈለገው ነገሩ ባጭሩ ተዘግቶ ተቋጭቶ እሱ ሌላ ነገር ይፈልጋል። ይሄንን ተዘጋጁ እሺ ቤተሰብ። እሱ ገና አሁን ሌላ አዲስ የሆነ አጀንዳ ይዞ ይመጣል። እኔ እንደውም የሆነ አንድ ወቅት ላይ አጀብ ያሉ ሰዎችን አይቻለሁ። እኔ ከነሱ ጋር ሊመጣ ያሰበ ይመስለኛል። እሱ የሚመጣበት መንገድ አይታወቅም። ስለዚህ እሱ የሚፈልገው ሌላ አጀንዳ ነው። ሆን ብሎ ነው። እሷንም ለመታረቅ አይደለም። በዚህ ልክ ልትታረቀው እንደማትችል ያውቃል። ቤቷ ድረስ ሄዶ ሲበጠብጥ ማለት ነው። ፈጣሪው ትዕግስቱን ስጠኝ።
አቤላ ቤተሰብ በዛሬ ቪዲዮ ማለት ነው አብዛኛው ፈታ የሚያደርግ ነገር ነው ያለውና አቤላ ምን አለ የሩታ ቤተሰብ ማለት ነው ማነው አቡሽ ማለት ነው አበባውን ከአብረሽ እጅ ንጥቅ አድርጎ መሬት ሲፈጠፍጠው የአበባ ትርጉም አይገባም እየደጋገመ ነበረ የአበባ ትርጉምን አታውቀውም የአበባ ትርጉም አይገባም ሲል የነበረውና አቤላ ምን ያክል ለአበባ የተለየ የሆነ ፍቅር እንዳለው በዛሬው ቪዲዮ ተረድቻለሁ። ለማንኛውም ወደፊት የምትመጪው የአቤላ ፍሬንድ ማለት ነው አቤላ ምን ያህል ለአበባ ቦታ እንደሚሰጥ እንዳትረሺ። አበባ በእርግጥ የራሱ ትርጉም አለው ግን ማለት ነው አቤላ እስከዛሬ ድረስ እንደክምበት የኖርነው ነገር እንዲህ በቀላሉ በአበባ የሚለወጠው ነው። መቼስ ያው ለጊዜው ተናደክ ሊሆን ይችላል እንደዛ ያልከው እንጂ ማለት ነው። በተረፈ ግን ማለት ነው ሄደክ ይቅርታ የጠየቅበት መንገድ ትክክል አይደለም ማለት እሷን አስጠርተክ ደጅ ላይ ማናገር ትችል ነበረ ቤቷ ላይ በሯ ላይ ሄደክ ከምታስጠራት ቤተሰብ አብሮ እንዲራበሽ ከምታደርግ እኔ እኮ ነገረ ስራክ ነው እኮ የሚያናድደኝ አብርሃም ማለት ነው ሳታቀርተህ ነው ሆን ብለህ ያደረክ ነው ሲፈጥርክ አንተ ረብሻ ትወዳለህ የምሬን ነውና እስቲ ቤተሰብዬ ሐሳባችሁን በነፃነትና በጨዋነት በኮሜንት አስቀምጡ ማለት እሷን ይሄን ያክል በቃ ማለት እውነተኛ ያጠፋው ጥፋት ተሰምቶት ይቅርታ ብሎ ከልብ የመነጨ ነገር ኖሮት ቢሆን ኖሮ አብርሽ ለብቻ ማስጠራት አይችልም ነበር ሩታን ይችላል አይደለ ቤተሰብ ስለዚህ ቤተሰቧ ቤት ሄዶ እንደዚህ አይነት ነገር ከቤተሰቦቹ ምላሽ ማግኘቱ ሊገርመው አይገባም ማናጨቀኝ ውሻ አረገኝ እኮ ማስለሆነ ነው አልፈራው ምናምን የሚላቸው ነገሮች ተገቢ አይደሉም ሲጀመር የሚስትን ቤተሰብ ማክበር አለብን ለጊዜው ብትጣሉም በኋላ ይጸጽትካል ለምትናገራቸው ነገሮችና አብርሽዬ አንተ ቁጭ አርጎ በቃ አንተን በጣም ሀለ ብሎ የሚያስረዳ የሆነ ወይ ደግሞ ጸበል እየወሰደ የሚያጸብል የምሬን ነው የሆነ ነገር ችግር አለበት ግን እንደማይሆን ነው ሜቢ አንተ እኮ እንዲህ አይነት ሰው ላትሆን ትችላለህ ሜቢ ድራማ ሊሆን ይችላል ግን ገጸ ባህሪው ምንም የሚመች ሰው አይደለም ይጎረብጣል እና ሩትዬ ምክንያት ስላላት ነው የምትሸሸው ምክንያት ስላላት ነው ያልተዋጠላት ነገር አለ ይሆኛ መች ተዋጠልን እኛም እኮ ተቃጥለን ያለነው ባንተ የተነሳ ወይ ፈጣሪ ቤተሰብ ሰላማችሁ ይብዛልኝ ነገ እንገናኝ በሌላ ቪዲዮ